ሰሞኑ ሳውዝ አፍሪካ እያስተናገደች ያለችውን የስደተኞች ተቃውሞ በተመለከተ በዚህ ቪዲዮ ላይ ሰፋ ያለ መረጃ ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። መቼም እንደምላችሁ ነባር ሆናችሁ ላይክ፣ እንዲሁ ሀሳብ አስተያየት ካላችሁ ኮሜንት ባር እንድታስቀምጡ ጋብዛለሁ። ወደ ቪዲዮ አልፋለሁ። ወደ ቪዲዮ ሲያልፍ የስደተኞች ደቡብ አፍሪካ ኦልሞስት የስደተኞች ተቃውሞ ከጀመረች ቀናት ይዘዋል። ኦልሞስት ይሄን ቀናት ውስጥ የተለያዩ አይነት ተቃውሞ እያሰሙ ይገኛሉ። እንዲሁ ደግሞ የተለያዩ ሀገራት ስፔሻሊ ጥቁር የአፍሪካውያንን ጥቃት ዳይሬክት ያደረገ ጥቃት እየፈጸሙ ይገኛሉ። ያ ማለትም ሱቆቻችንን መዝረፍ፣ እንዲሁ የተለያዩ ሀብት ማውደም፣ የብላክ የሆኑ አፍሪካውያንን እንዲሁ ሀብት መዝረፍና የተለያዩ ቃጠሎ መፈጸም እንዲሁ መሳሰል ነገሮችን የተለያዩ ሶሻል ሚዲያዎችም ይዘግቡ ይገኛሉ። ስፔሻሊ ትላልቅ ከተሞች እስከ አራቱ ኬፕ ታውን፣ ፕሪቶሪያ እና ጆሃንስበርግ ይዘዋሉ ከተሞች ላይ እንዳነ ነገሮችን ተከታታይ ቀን ሰልፍ እያደረጉ ህዝብን እየዘረፉና እያሸበሩ ይገኛሉ። በዚህ ላይ መነሻው ምንድነው የሚለው ነገር በዚህ ቪዲዮ ላይ ይዣለሁና መነሻው ሲሆን በመጀመሪያው የአፍሪካ ሀገራት ስፔሻሊ ለደቡብ አፍሪካ ኢትዮጵያን የመሰሉና እንዲሁ ነጋና የመሳሰሉ እና ሞሮኮ የመሳሰሉ ሀገራት ትልቅ ባለውለታ ናቸው። ባለውለታም ሊሆኑ የቻሉበት ከመጀመሪያ ኮሎናይዜሽን ጀምሮ አፓርታይድ አገዛዝን እስከሚወድቅ ድረስ ትልቅ ውለታ ባሉት እነ ኔልሰን ማንዴላ ወደ ሀገር ጠርቶ ስልጠና ሰጥቶ አብቅቶ ለዚህ መረግ ያበቁ ናቸው። ይህንን ቪዲዮ በጣም ወሳኝ ስለሆነ እንዲሁም ትራንስሌት አድርጋችሁ ቢታደርሱ ነው በጣም ደስ የሚለኝ እና እዚህ ጋር ስንመጣ በደቡብ አፍሪካ ኮሎናይዜሽን የጀመረው ወይም ቅኝ አገዛዝ የተጀመረው 1952 ነው። ኦልሞስት ዳች ኢስት ኢንዲያ የሚባለው ኮሚኒቲ እነዚህን ደቡብ አፍሪካውያንን ቅኝ ግዛት ውስጥ ሲያስተዳድሩ እንደነበረ ነው ታሪክ የሚያሳይ። ከዛ በኋላ 1952 እስከ 1952 እስከ 1795 ድረስ ይሄ ኢንዲያን ዳች ኢስት ኢንዲያን ካምፓኒ የሚባለው ቲም ሲያስተዳድር ወይም ቅኝ ገዝቶ ሲያስተዳድር እንደነበረ ያሳያል። ከዛ በኋላ ቀጥሎ 1795 ከ1910 ድረስ ደግሞ ብሪቲሽ ኮሎናይዜሽን ወይም የብሪተን ቅኝ አገዛዝ ስር ጥላ ስታስተዳድር እንደነበረም እዚህ ጋር ታሪክ ያሳያል። ከዛ ግሬት ሬክ የሚባል ነገር አለው ብሪቲሽ ከዛም በፊትም መሃል ላይ ጫና ፈጥራ ስታስተዳድር እንደነበረ 1830ዎቹ አካባቢ ህግ ዘርግታ በጣም ተጽዕኖ ፈጥራ ስታስተዳድር እንደነበረ ያሳያል። ከ1910 ወደ 1961 አካባቢ ፎርሜሽን ኦፍ ዩኒየን በሚለው ወይም አፓርታይድ አገዛዝ ደቡብ አፍሪካ በራሷ መሰረተች። ይሄ በጣም ለዜጎች አደጋ ጥሎ በነጮች እጅ ጥሎ ከዛም ባሻገር መኖራቸውን ዋስትና ስጋት ውስጥ ጥሎ ስለነበረ የተለያዩ አፍሪካ ሀገራት ከጎናቸው በመሆን ይሄ አፓርታይድ አገዛዝ እስኪገረሰስ ድረስ ትልቅ መስዋዕትነት ከፍለዋል። በዚህ መሃል ላይ አሁን ባልኩ መሃል ላይ 1910 እስከ 1961 ከዛ በኋላ ነው እነ ኔልሰን ማንዴላን ኢትዮጵያ አብዮታዊ ዲሞክራሲያዊ መንግስት የነበረበት ጊዜ ደርግ ማለት ነው ኢትዮጵያን በመጥራት ወደ ኢትዮጵያ ጠርቶ ወታደራዊ ስልጠና ሰጥቶ ነው ወደ አፍሪካ ያሰማራው። ወታደራዊ ስልጠና ሰጥቶ ከዛ በኋላ ነው አፓርታይድ መንግስት ከተገረሰሰ በኋላ ሳውዝ አፍሪካ ከፊል ቢትሆን እንኳን ራሱ አሁንም ጫና አለው የነጮች ጫና ከፊል ሆና ነፃ ያወጣችው። ነፃ ከወጣች በኋላ ነው አፍሪካውያን በነፃነት ገብቶ በነገድ ሀብት ማፍራት መንቀሳቀስ ኤቭሪቲንግ ራን ማድረግ የጀምሩ ማለት ነው። ይህንን ህዝብ ባክስቴሪያቸው ጥሩ ያልሆነ አኗኗር የኖሩ ኮሚኒቲ አሁንም ተጽዕኖ የፈጠሩ ይገኛሉ ማለት ነው ደቡብ አፍሪካ ላይ በዜጎቻችንም እንዲሁ በተለያዩ አፍሪካውያን ላይ እንዲሁ ከአውሮፓ ከእንግሊዝ ከተለያዩ ሀገራት ወደዛ ተሰዶ ስራ በሚሰሩት ወንድሞቻችንና እህቶቻችን ላይ ትልቅ ጥቃት ሲፈጸም ስናይ በጣም የሚያሳዝን ነው። በጣም ጥያቄ የሚያስነሳ ነው። ይሁን እንጂ ደቡብ አፍሪካ ከዚህ ውጥንቅጥ ውስጥ እንድትወጣ አፍሪካ ሀገራት በጣም ትልቅ እንደነገርኳችሁ ነው በጣም ትልቅ የሆነ አሻራ የጣሉ ናቸው። እነዚህ አፍሪካ ሙሉ መላ አፍሪካ ማለት በሚቻለው መልክ ማለት ነው። ይሁን እንጂ ዛሬ ያንን በተቃራኒ መልሶ ትልቅ ጥቃት እንዲሁ የፈጸሙ ይገኛሉ። ይሁንና ትልቁ ነገር አሁን የተለያዩ ሀገር መንግስታት የተለያዩ ማዕቀብንም ለመጣል የሚችሉ አከል የተለያዩ አይነት ስደተኛ አያያዝ ላይ አዲስ ህግ ማሻሻልም ኤምባሲዎቻቸውን ጠርቶ ማናገር የመሳሰሉ ነገሮችን እያደረጉ ይገኛሉ። እኛ ጋር ያው ብዙም የተለመደ ነገር የሚለውም በፊትም በሌጋል መንገድ ስለተሳደን ስለምንሄድ ብዙ መንግስት ትኩረት እየሰጠ ነው ብዬ አልወስድም። ይሁን እንጂ
መንግስት ይህንን ነገር ችላ ማለት እንደሌለበት ከዚህ በፊትም ብዙ ጊዜ በሞት ይቀጣሉ፣ ሀብት በመዘረፍ የተለያዩ ነገሮች ሰብአዊ ጥሰቶች ይፈጸማሉ። ይህንን እያየ ዝም ማለት ነው። ኤርፖርት ረግጦ ነው በየጊዜ አስክሬን ወደ ሀገራችን የሚገባው። የተለያዩ ዜጎቻችን ጉዳት ደርሶ ይታወቃል። ግን በኤምባሲም በኩል በመንግስትም በኩል ምንም አይነት ትኩረት ተሰጥቷል ብዬ አላስብም። ስደት መሄድ ይቁም በሚለውን ነገር ከማውራት ውጪ ይህን ነገር ስናይ ብዙም የመንግስት ድክመት አለ ብዬ ነው የምወስደው ደፍሬ ባወራ። ኤኒዌይ እዛ በስደት እስከ ሄደን ድረስ የቻልን ያክል የመኖሪያ ፍቃድ ለመያዝ እና የመሳሰሉ ነገሮችን ለማሟላት ጥረት ማድረግ ነው። ከዚያ የዘለለ መንግስትም ይህንን ነገር ጫና ፈጥሮ ዲፕሎማሲ በሆነ መንገድ ችግሩን እንዲፈታ አንዱን መውጣት አይቻልም። በሚሊዮንስ ነው ኢትዮጵያውያን ያለውና ስለዚህ ይህን ችግር መንግስትም ጣልቃ ገብቶ ኮሚኒኬት በማድረግ ለዜጎች ኃላፊነትና አጋርነትን እንዲያሳይ ያለን አቅም ያለን ሰዎች ፑሽ ማድረግ እንዳለብን ነው እኔ አድቫይዝ የማደርገው ማለት ነው። ችላ ማለት ነገን ዋጋ ያስከፍል። ተደጋግሞ ለአመታት አፈራነው ሀብት መልሶ ወደ ኋላ እየሳበ እንዲህ እያበላሸ የሚሄድ ከሆነ የነገን ዋስትና ስለማይኖር በዚህ ጉዳይ ላይ የትኛውም ደቡብ አፍሪካ ያለው ኢትዮጵያዊ አንድ በመሆን ድምጽ ከመንግስት ጋር አንድ መልስ ሊያገኝ ድምጽ ማስተጋባት አለበት ብዬ ነው የሚያስቡና ማያምነው እና በያልንበት ፈጣሪ ሰላሙን ያብዛልን። ሁላችንም ጥንቃቄ ማድረግ ነው። ሰልፍ ሲወጡ ሲንቀሳቀሱ ቲም ሲፈጥሩ የራሳችንን የተጠነቀቀን ማንቀሳቀስ ነው። ከሰብአዊነት እስከ ያለን ሌላ እስከ ሪሶርስ ድረስ ጥንቃቄ ስለሚያስፈልግ ሁሉም ጥሰት ሊከሰት ስለሚችል ይሄንን እንድታደርጉ ነው ብዬ ሀሳብ የሚሰጣችሁ ማለት ነው። ሌላ አዲስ ነገር ካለ በዚህ ውስጥ አሳውቁን። የሀገሬ ልጆች በያላችሁበት ሰላም ሁኑ። ቸር ቆዩልኝ።